ንጣላሽ እንዳንጣላ ስተት እንዳሰይ ነገር እንዳይበላሽ ባለቀ ሰዓት ነጽየው ግልጽ ተናግሩታል። እንደዚህ ያልሆነ ሰው ማን አለ? እኔ አጥፍቼ ወንዞ ርጄ ዋኝቼ መጥቼ አንተ ጭራቅ አንተ ሰይጣን አንተን የወለድኩ ቀን አልየው ና እስቲ ትንሽ እንማማር። በዛሬ ቪዲዮአችን ስንመለስ ፈታሰና የሚያደርጉ ቪዲዮዎች ባግባቡ እናያለን። ከእናንተ የሚጠበቀው ላይክ እና ሰብስክራይብ ማድረግ ነው። ፈታ ማለት ለሚፈልጉ ሰዎች ቪዲዮ ሼር አድርጉላቸው። ወደ ቪዲዮ አረቂ መቸኛል ሚስቴን ቁንጆ አድርጎ ያሳየኛል። ከሴትና ከወንድ ማን ነው ሀብታም መሆን ያለበት? ወንድ። አባካኙስ ማን ነው? እንዳንጣላሽ እንዳንጣላ ስተት እንዳሰይ ነገር እንዳይበላሽ ባለቀ ሰዓት አንድ ነገር ልንገርህ። እኔ ማለት ነው ሁሉም ቤተሰብ እወዳለሁ፣ ሰይጣን ብቻ ነው የምጠላው። ምንም አንቺ ጠይቀው ጥያቄ አጣ። ቤታችሁ ያለው ኦሬዲ ቡሬ ነው አይደለ? ያው ቤቴ ግን ይናፍቀኛል። ምኑ ይናፍቅሻል? በተለይ እናቶች ይናፍቁሻል። ወጋለሁ ብሎ ልጃቸው ሲሞቱባቸው የኔና ወንድም ትምህርት ቤት ሄዶ ተኩስ ተነሳ። ከዛ በኋላ እናቴ እያለ እናቴ ደግሞ እያንቧቸች ልጄ እያለች አለቀሰች። እኔም አብሬያት እያንቧቸው አለቀስኩ። እሺ ያቺ እርጉዝ ሴት መሰለት ምትባላለች። እሷ ደግሞ ተንጋላ ተኛች። ከዛም በኋላ እግዚአብሔር ዝናቡን አመጣን፣ ጦርነቱን በለደ። እግዚአብሔር ይመስገን። አሁን ልጁ እኮ ቢሞት ማለት ነው የሚደግፈን ሰው እናጣለን። ከጓደኞችሽ ጋር እና ትምህርት ቤት ላይ ምናምን አትጣሉም? ተጣልታችሁ አታውቁም? መጣላት ሰይጣን እንደሆነ አታውቅም እንዴ? ሰው ታዲያ እኔ ካስከፋኝ ካማረረኝ ተለያይቶ መኖር አይሻልም? ከዛ የተነጠለ ሰው ክብር የለውም። ሰው የሚጠላ ሰው በእግዚአብሔርም በሰውም ፊት የተጠላ ነው። ፍጥረቱን ሁሉ ይጠሉታል። እና ብቻው መኖር የለበትም። ሰይፍ ሰገባውን ይለብሳል፣ ወፍ ላባውን ይለብሳል፣ ሰው ደግሞ ሰውን ይለብሳል። ሰው የሌለው ሰው ላጎቱን ነው። ሰው ነው ዋናው ነገር ማለት ነው። ማርያም ማሰብ ከሱ የተወለደው ማሰብ ነው። ከሱ የተወለደው ማሰብ የላከውን አባቱን ማሰብ ነው። አባቱን ማሰብ የሕይወት መንፈስ ቅዱስ ማሰብ ነው። እና እንግዲያውስ ማርያም ማሰብ ስላሴ ማሰብ ነው። ማርያም መርሳት ስላሴ መርሳት ነው። ያከበራትም ማለት ነው። ከቤት እንግዳ ምናምን ትቀበላላችሁ? እንግዳ ሲመጣ ገና በሉ ላይ እንደገባ ተነስቶ ማስቀመጥ እንጂ ዝም ብሎ እየተጫወቱ ከገባ በኋላ እንደገና መጫወት እንደገና ይሄ ያስረግማል። አሁን እዚህ አዲስ አበባ እንዴት ነው ሰው እንግዳ ሲመጣ ብድግ ብለው ይቀበላሉ ልጆች? የሰው ተንኮል አለግም። የሰውን ተንኮል የሚለቅም ሰው እሱ ዝም ብሎ ይላል መጽሐፍ። ዝም ብላችሁ ቁስል አትሂዱ። አብራችሁ የሚኖረውን ሰው ቁስል አትፈልጉ። አበባውን ነው መልቀም። እኛ እኮ ፈጣሪ የሚያጸድቀን ደጉን መርጦ ነው እንጂ ክፉን ቢመርጥ እኛ አንድንም ነበር። እድሜሽ አንቺ ዝም ብዬ ሳስበው 4 አይመስለኝም። እግዚአብሔሮችን ለምትቀበል ሰው በእግዚአብሔር አምሳል የተፈጠረ ስለሆነ ይቀበላል። አይፈላም፣ ካሜላም አይፈላም። ብዙ ጊዜ ህፃናትን የምልበት ምክንያት እዚህ ጉዳይ ነው። መጀመሪያ ላይ ስታወራ የሰማችሁት ነገር ካለ ስለ ጦርነት ትንሽ አንስታ ነበረ። ለፊቷ ላይ የተፈጠሩትን ነገሮች እስካሁን ድረስ ከጭንቅላቱ አልጠፉም። ልጅ ላይ አባሳ አትጣሉ፣ ነጭ ወረቀት ናቸው ሲባል ብትሰሙ ከሆነ ስሙ። ብትናገሩትን ነገር ብታደርጉትን ድርጊት ልጅ ፊት እንዳታደርጉ፣ በፍጹም ባታደርጉ ይመከራል። ምን እንደምል አላውቅም። እግዚአብሔርን በጣም ነው የገረመኝ። እኔ በ20 ምናምን ዓመቴ አስቤው የማላውቀውን አስተሳሰብ ነው። ሰውን የሚያከብር ሰውን የሚፈራ ፈጣሪውንም የሚፈራ ነው። እውነት ደጊልኝ አቡ። እንዲህ ያልሆነ ሰው ማን አለ? እስቲ ነጽየው ግልጽ ተናግሩታል። እንደዚህ ያልሆነ ሰው ማን አለ? በእናቱ እኔ እናቴ እንደረገመችኝና እናቴ እንደዛተችብኝ ማንም ሰው አይዝትብኝም። እኔ አጥፍቼ ወንዞ ርጄ ዋኝቼ መጥቼ ዋላ እንደዋየው ታውቆ አንተ ወንዝ በልቶ አንተ አጋንንት አንተ ጭራቅ አንተ ሰይጣን አንተን የወለድኩ ቀን እኔ
መቼ እንደተጸነስ መቼ እንደተደረስ አታፈጥብኝ። በዚህ ዘነዘና ሁለት ተርክሬ ደም እድል ለምሳ ይለዋል። እንዴት ነው ያው መፈጠር ነበር። ምን ልትወረውር ትችላለሽ? አታፈጥብኝ ጭራሽ ባይኑ ቂጤኛ ምግብ አሁን ምሳውን ይብላ። አይ አልበላ ብላ በልተ ልትገረፍ ነው። በቃ አልበላ አትገረፍ። አይ ማይ አለ ጭራሽ ገበታ ገፈተርክ ጉርብስና ትባላለህ። እና እንትን አለው ደረጃ አለው። ጥፋቱ አሁን ሰው ቤት አትብላ ትባላለህ። ሰው ቤት አትብላ፣ ለሰው አትላላክ፣ ይችርቻሮ አታስብለኝ፣ የግዥ እንጀራ ትበላለች አታስብለኝ፣ እዚህ ጋር ገብታ በጥራጌ ወፍጮ ቤት ጥራጌ ነው የምትበላው አታስብለኝ። እስቲ ተዋረት እንትን ማይ ዋበል ተባለና እዚህ ጋር ደግሞ ትነከታኝ ጥርስ ሁሉ አይቀርም እኮ። እና ሰው ቤት በልተህ ከሆነ ደግሞ ያው መንደር ውስጥ አይደለም የምትባለው። ልክ ስትወጣ ወይ በሆነ ትያዛለህ ማለት ነው። ያው ትያዛለህ ልጠርግ እና እንደባድ ባክዛለ ምንድን ነው አይ እንትን ተልኬላቸው አምጪልኝ የወጥ ማማሰያ አለው። ማማሰያ ደረጃ አለው። የወጥ ማማሰያ ከሆነ አነሳ ያለች ከዛ ወንዝ ወርደህ ዋይንተ ነጭ ሆነ መተከተገ የአብሲት ማማሰያ ነው። የአብሲት ማማሰያ ደግሞ ይላል ማለት ነው። ከዛ ደግሞ የሆነ ቦታ ሄደህ ተጣልተህ በድንጋይ ተወራውረህ የሰው አምፖል ከሰበርክ አለቀ። ኮረንቲ ገመዳል ኮረንቲ ይወርዳል ከሆነ ያዛል ጭራሽ የቆጣሪ ነዚህ ሁለት ምንም ጠብቀ ማይጣል ነገር የተናገረው ትክክል ነው። ሁላችንም ዘጠናዎቹ አካባቢ ሁላችንም እንደዚህ ነው የተገረፍነው። ይሄንን ላይፍ ያላሳለፋችሁ ሰዎች የላችሁም። ሁላችንም ተገርፈን ተለጥልጠን የድሮ ቴፕ የለችም 555 የምትባለው ከሷ መሰኪያ ቀበቶ ልምጭ ራታችን ቆርጠን ነው የምንመጣ የነበረው። ትዝ ይለኛል መርጌታም ራሱ ያስቆርጦን ነበረ። ረዘም ያለ ለግላጋ ይዘና ትባልና በዛ ነው ወፌላላ ወፌል እንደው አጣጥመሱ ብለን የምናሳልፍ የነበረው በሱ ግርፊያ ነበር። ለማንኛውም ትዝታችንን ስላመጣችሁብን በጣም እናመሰግናለን። እድሜ ይስጥልኝ ባልየው። ና እስቲ ትንሽ እንማማር። አንተ ግን መች ነው ሳውዲ ላይ ቺት ማድረግን የምታቆመው? ያልገባህ ነገር ምን መሰለህ ታናሽ ወንድሜ፣ ራሷን አትጠብቅ። ኦፍ ኮርስ ጥሩ ጠረን አላት፣ ንጹህ ናት ምናምን፣ ግን አለባበሷ በጣም ነው የሚዘገው። በእና ነድሽ ያንተ ዋኮ ጽድት ያለ ነው አለባበሷ። አዎ የኔዋማ ጽድት ብላ ነው የተፈጠረችው። ቆይ አሁን አለባበሷን ስታየው እኔ ላይ መፍረር ታቆማለህ። አየህልኝ? አዎ አየሁልህ። ቤትን ገነት ያዘቦት ቀንን አውደ ዓመት የምታስመስለዋል። የቡናው የጭሱ የምግቡ መዓዛ ቤትህን እንድትናፍቅ የምታደርገዋል ሚስትህን አየሁልህ። በእናት አንድ የኔን ጽድት ያለችውን ሚስቴን ላሳይህ እንዴ። እሳት ተዘጋጅቶ አይጠብቅህም እንዴ? እኛ ቤት ሰራተኛዋ ዘመድ ጥየቃ ከሄደች ኪችኑም ልክ እንደ ሚስቴ ጽድት ነው የሚለው። ሜካፕ ብቻ ነው የማይጠቀመው። አንተ የት ነው የጠፋኸው? የኔ ውድ እንዴት ጽድት አድርጌ እንደሰራው ታየው? ደግሞ ምሳ እየጠበቅኩህ እኮ አስራብከኝ። በሉ እንብላ። እሺ። ወዴት ነው? ወደ ውስጥ ሬስቶራንት መጣሁ ተረድቼ። ጽድት ያለች የት ሄድክ? ወደ ቤቴ ማለቴ ወደ ገነቴ። እንዴ ሲሆን ይሄ ነገር የብዙ ወንዶች ድክመታችን ይመስለኛል። አንዳንዶቻችን እንደውም እንደ ፍቅረኛነት ዘመናችን ጽድት ኩልል ብሎ ሁሌም እንድናገኛቸው እንፈልጋለን። ያኔ እንደዛ ሆነው የምናገኛቸው ያለምንም ሀሳብ እናቶቻቸው ጋር ስለሚኖሩ ነበር። አሁን ግን እነሱ ራሱ እናት ሆነዋል። ያ ማለት ኃላፊነት አለባቸው። እስኪ እናንተም የሚሰማችሁን በኮሜንት አስቀምጡልን።
አስተማሪ የሆነ ቪዲዮ ነው። በተለይ ትዳሩ ውስጥ ከገባች በኋላ ትዝረከረካለች ራሷን አትጠብቅም ለምትሉ ወንዶች ነው። በእርግጥ ሴቶች እህቶቻችን እንዲሁም ሚስቶቻችን እንዳል ገና ልጅ ነን። ሴቶች እህቶቻችን እንዲሁም የሌሎች ሚስቶች ራሳችሁን ብትጠብቁ እንዲሁ ጽድት ብትሉ አይከፋም። ነገር ግን ሴት ልጅ ልጆቿን ስትል ትዳሯን ስትል ቤቷን ስትል ራሷን ላትጠብቅ ትችላለች። ይሄንን ተረድታችሁ ሚስቶቻችሁን እንድትረዱ ስንል እናሳስባለን። ይህ ለባሎች ነው። አንዳንድ ባሎች ደግሞ እንሰማለን እኮ ሶሻል ሚዲያ ላይ ለብልግና ሽፋን እንዲሆን ሚስቴ ስለተዝረከረከች ነው ወደ ሌላ ሴት ጋር ይሄድኩት ምናምን የሚል የማይሆን ምክንያት ለራሳችሁ ሰጥታችሁ ይህ ዋልጌ ነው የሚሉት። ዋልጌ ይሉታል። ለዋልጌነት ምክንያት ባትፈጥሩ መልካም ነው። ከሆነም ሚስቶቻችሁን እዛው በጠረጴዛ ዙሪያ አውርታችሁ መፈታት ያለበት ነገር ካለ መፍታት የሚለው ነገር በኢትዮጵያን ዘንድ ከቶ ነው የሚከለከለው። ራሳቸውን እንዲጠብቁ ብትነግሯቸው መልካም ነው። መፍታት፣ መወስለት እንዲሁም መንዘላዘል የሚባሉትን የህጎችን ባትጠቀሙ እንደ ወንድም ልምከራችሁ ብዬ ነው። ይሄን ባትጠቀሙ መልካም ነው። ይሄን ባትጠቀሙ ለእርሶም ደህና ለልጆቹም ጤና ነው ለማለት ያክል ነው። ምክሬን ስሙ። አረ ጀግና ነው ግን ኤኒዌይ በቀጣይ ባበደ ቪዲዮዎች እንገናኛለን። ሐሳባችሁን የተመቻችሁን ቪዲዮ ኮሜንት ላይ አስቀምጡልኝ። ቪዲዮ ላይ ከሰልካላችሁ ላይክ እያረጋችሁ ለደበራችሁ ፈታዘና ማለት ለሚፈልጉ ሰዎች ቪዲዮን ሼር አድርጉላችሁ። ከኔ ጋር በሌላ ባበደ ቪዲዮዎች እንገናኛለን። እስከዛው ድረስ ፒስ